ሰላም ሰላም ውድ የሀገሬ ልጆች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበልልኝ። በያላችሁበት ቦታ ሰላም ሁኑልኝ። እኔ ውዶች የምታበረታቱኝ፣ ላይክ የምታረጉኝ፣ አስተያየት የምትሰጡኝ ልጆች ሁሉ በጣም አመሰግናችኋለሁ። ተባረኩልኝ። አስተያየት መስጠት፣ ማበረታታት፣ የተለየም ነገር ደግሞ ጥፋትም ካለ እንድታስተካክሉኝ፣ እንድታበረታቱኝ መልካም ፈቃዳችሁ ይሁን። ስለ ሁሉም ነገር አመሰግናለሁ። ተባረኩልኝ። ዛሬ በጣም ደስ ብሎናል። ተትላንት ጀምሮ ደስ ብሎናል ሁላችንም። ምክንያታችን ምንድነው? ያው እኔ በሃይሚና በብሩኬ ጉዳይ ነው። ሌሎቹንም አያለሁኝ፣ ግን የሚይዘኝ በእነዚህ በሁለት ልጆች መሃል ነው ሁሉ ነገሬ። ዛሬም ደስ ብሎኛል። ደስ ስላለኝ ነው። ሲዘዋወር አይቼ ያው እነሱ ቲክቶክ ላይ መጀመሪያ ሲመጡ አልተመለከትኩም፣ ያው በሰዓቱ ግን ዩቲዩብ ላይ ሲዘዋወር አይቻለሁ። ጠዋት ደግሞ የለቀቁትን ኤርፖርት ሆነ የለቀቁትን ሙዚቃ አይቻለሁ። በጣም ደስ ብሎኛል። ለነገሩን የተሰናብቻቸዋለሁ በሰላም ግቡም ስላልኳቸው ደስ ይላል። ስላየኋቸው ደስ ብሎኛል። ኤርፖርት ሆነው እንደገናም ደግሞ ያው ብቅ ብለው የሚያቸው ኦዲየንስ በጣም ስለሚያከብሩ፣ በጣም ስለሚወዷቸው፣ ለሰው በጣም ክብር ስላላቸው እስቲ እንዴት ነው ብለው ያስባሉ። ስለኛ ይጨነቃሉ። በጣም የሚወዱን በጣም የሚያከብሩን ሰዎች አሉ ብለው እግዚአብሔር ያክብራቸውና ብቅ ብለው ኦዲየንሶቻቸውን እያናገሩ ነበር። ያው ሰዎች ገብተው እንዲናገሩ ባይቻልም፣ ምክንያቱም ፕሌን ውስጥ ያው እንደውም እስከሚነሱ ድረስ ነው እንጂ ከተነሱ በኋላ እንደውም ሞባይል ሁሉ ሲቾፍ አድርጉ ነው የሚባለው። እንትን ማለት ሲጀምር፣ መነሳት ሲጀምር እና ሰዎችን እያናገሩ ነበር፣ አስተያየት እያነበቡ ነበር ማለት ነው። እያነበቡ ነበር፣ እየሳቁ ነበር፣ እየተጫወቱ ነበር። ደስ ይላል። በቃ ይሄ ለእነሱም ለኦዲየንሳቸው ያላቸውን ፍቅር ነው እየገለጹ ያሉት። ያው ሃይሚዬ ስናያት ትንሽ ርብሽ ብላ ነበር። ምክንያቱም የመጀመሪያ ጊዜ ያው ፕሌን ላይ ስትሳፈሩ ያስፈራል በርግጥ። ምክንያቱም የመጀመሪያ ወቅት ያው አንዳንድ የምንሰማቸው ነገሮች አሉ። ፕሌን ላይ ወተን ካላወቀን የመጀመሪያ ጊዜያችን ከሆነ አንዳንድ የምንሰማቸው ያስፈራል። እንደገና ደግሞ ፕሌኑ ያው መሬት ላይ የሚሄድ መኪና አይደለም፣ ያው በሰማይ ነው፣ ያው ከላይ ነው የሚበራው። መጀመሪያ ላይ ሲነሳ በተለይ ያስፈራል። ስለዚህ እንደዛን አይነት ፍርሃቶች ሊኖሩባት ይችላል፣ ጭንቀቶች ሊኖሩባት ይችላሉ። ምክንያቱም ይሄ የመጀመሪያ ጊዜዋ ስለሆነ እና ድካም ይኖራል። በጊዜም ማልተኛች ይሆናል። እንቅልፍ መንገድ ስታስቡ ደግሞ እንቅልፍ አይወስድም ብዙ ጊዜ እና በጠዋት ነው የተነሱትም። ያው ደስ ብሎኛል። የሁላችንም ምኞት ነው። በጣም እነሱን የምንወድ በአጠቃላይ በጣም የሚደግፏቸው ብዙ አሉ። መቼስ በየአረብ ሀገሩ የጨረቃ ፋሚሊ የሚባሉት በዚህ አጋጣሚ በጣም የተባረኩ ልጆች፣ ለነሱ ቀኝ እጅ የሆኑ ልጆች፣ በብዙ ነገር የሚደግፏቸው፣ የሚረዷቸው፣ ለነሱ የሚሰጡት ፍቅር በእውነት ደስ ይላል። እኔ በጣም ነው የምወዳቸው ማዳመጣቸው። ብዙ ጊዜ ገብቼ ባለፈው እንደውም ሲጋጩ ትንሽ አዝኜ ነበር እርስ በርሳቸው፣ የሌላው ደጋፊና የነሱ ደጋፊ። በጣም ነው የሚገርመኝ ለነሱ የሚሰጡት ፍቅር። በቃ ህይወታቸውን አሳልፈው እንደሚሰጡ ሁሉ ነው የሚመስሉት። በጣም ለነሱ ያላቸው ፍቅር እና ብዙዎቹ ተደስተናል። ሁላችንም በጣም የምንወዳችሁ ሰዎች ሃይሚና ብሩክ በጣም ደስ ብሎናል። በሰላም ሄዳችሁ ተዝናንታችሁ ያሰባችሁትን ነገር ሁሉ አድርጋችሁ ምንም ነገር ሳያጋጥማችሁ እግዚአብሔር ድግፍ እቅፍ አድርጎ ከብዙ ነገሮች ከልሎ በሰላም ወደ ሀገራቸው እንዲመለሱ የሁላችንም ጸሎት ነው። እንግዲህ ብዙ ነገር አልፈው መቼስ ለዚህ መድረሳቸው ደስ ይላል። ጊዜ እኮ ጊዜን ይተካል። በእውነት እግዚአብሔር ፍቃድ ከሆነ እግዚአብሔር የማያሳልፈን ነገር የለም። ምክንያቱም አሁን ከጥቂት ሳምንታቶች በፊት የነበርንበትን ነገር አስቡ። በእነሱ ብሩክና ሃይሚ በሆነ ነገር ተጋጩ። እሷ እንደነገረችኝ ከሆነ እኔ ዝም ብዬ ስለማሰላስለው ነው በጭንቅላቴ። አሁን እዚህ ኤርፖርት ላይ ሳያቸው የነበረውን ሳምንታቶች ውስጥ ያለፉ እያንዳንዳችን በህይወታችን ነገሮቻችን እንደዚህ ነው የሚያልፉት። በእውነት እንደዚህ ነው የሚያልፉብን ነገሮች፣ እንዲህ ነው የሚያልፈው። እንደ ሁላችን ከዚህ ነው የመጣው ነገር ሁሉ እንደዚህ ያልፍና መልካም ቀን ይመጣል እና
ከሳምንታት በፊት ያሉበትን እኛም ተጨንቀን እነሱም ጭንቅ ውስጥ እኛም ሁላችንም ኦዲየንስ የተባልነው በጣም የምንወዳቸው ሰዎች ሁሉ የነበርንበት ጭንቀት ሀይሚ ያው የሆነ ሰው ያስቸግረኛል ብላ በተናገረችበት ደብቃው የነበረችው ነገር ሲወጣ ብሩኬ ደግሞ ኤርፖርት ሲሸኝ ሀይሚ መታ ያለቀሰችው ለቅሶ እንዴት ስንቶቻችንን ያለቀስ ነው። ከዛ ደግሞ አልፎ ሀይሚ ታመመች ተብሎ ስትተኛ የነበረን ሀዘን ብሩኬ ደግሞ ሄደ። እንደገና ደግሞ ተመልሶ መጣ የሷን ጭንቀትና የሷን እንደዛ መሆን ሲመለከት ተመልሶ ደግሞ ነገሩን ሲያውቅ እውነቱን ሲያውቅ ሲረዳ መጣ። ተመልሶ ሲመጣ ደግሞ ሀይሚዬ ደግሞ እኔ የተናገርኩት እኮ አንተ እዚህ የለህም ብዬ ለምን መጣ ብለው የተጣሉባትን ቀን እስቲ እናስበው። እንደገና ደግሞ ያንን ጥል እንግዲህ በውስጥ ጨርሰው ነው መሰለኝ በስንተኛው ቀን ያው አብረው መጡ ስንል ደግሞ እሱ በቃ እኔ እንድሄድ ነው የፈለግሽው፣ ሰላም እንዲሆን እንድሄድ ነው የፈለግሽው፣ ስለዚህ ልሄድ ቆርጫለሁ፣ ሁሉንም ነገር ወስኜ ጨርሻለሁ አላት። በዛ ወቅት ደግሞ እሷ ደግሞ ለነገሮች አስቤ አመዛዝኜ የመጣሁት ነገሮችን ሁሉ አብረን መጋፈጥ እንዳለብን አገናዝቤ ነው እና ጊዜ እኮ ስንወስድ አእምሯችን ያስባል። ይሄ በፍጥነት የምንወስዳቸው እርምጃና ረጋ ብለን የምናስባቸው ነገሮች አንድ አይደሉም ሁልጊዜ። አሁን ተናድጄ እኔ ልጄ ላይ የምናገረው ነው ረግቼ ሳስብ እኔ ራሴ ልጄን ይቅርታ ልጠይቀው እችላለሁ አንዳንዴ። እንግዲህ በልጆች ምሳሌ ልስጥ ብዬ ነው። በህይወታችንም እንደዛው ነው እና እሷ ደግሞ ስታሰላስለው ሊጋፈጥ ነው የመጣው እሱ። ስለዚህ ይህን ነገር ነካ አብረን መጋፈጥ እንችላለን ብላ የወሰነችበት ጊዜን ስናስበው እንደገና ደግሞ ከዛ በኋላ ደግሞ አይ እኔ ወስኛለሁ ብሎ እኛም ስንለምን በኮሜንትም በምንም እያደረግን እግዚኦ ስንለምናቸው ባካችሁ ስንል ቡታጅራ ድረስ ተያይዘው ሄዱ። ከዛ ቡታጅራ የብሩኬ እናት እግዚአብሔር እድሜና ጤና ይስጣቸውና እናትየውም ወንድምየውም ተባብረው ያው ምክር እንደገናም ደግሞ ለሀይሚም ሲል ነገሮችን አመዛዝኖ ተሳክቶለት ሁሉን ነገር ተወልን። ከዛ በኋላ ደግሞ ያው ሀይሚዬ ደግሞ ሌላ ነገር አመጣችብን። እንደ ትረካ ልንገራቸው ያለፈውን እንግዲህ ህይወት ታሪካቸው። ሀይሚዬ ደግሞ ምን አመጣች? ፓስፖርቷን ስታገኝ አሜሪካ ሊሄድ ነው ብላ ደግሞ በሱ ደግሞ ተጨነቀን። ፕራንክ እንደሆነ የገባን ሰዎች አለን፣ እንደገና ደግሞ የተጨነቅንም ሰዎች አለን። ያንንም ጭንቀታችንን እግዚአብሔር ይስጣት በአንድ ቀን ገላገለችን። ፕራንክ እንደሆነ ነገረችን። በዛ ምክንያት ደግሞ ብሩኬ ያው በቃ እኔ ትኬቱን ሁሉ ቀድጫለሁ አላት። እኔ ግን ሰርፕራይዝ ሊያደርግ ነው እንጂ በአንድ ቀን ምንም ነገር እንደማያደርግ ገብቶኛል። ያው ነገሮች ተስተካከሉና ትላንትና ቪዛዋንም አሳይቶልን ዛሬ ደግሞ ፕሌን ላይ ቁጭ ብለው አሳዩን። የኛም እንደው ጭንቀት ልባችን እንዲያርፍ ሎዲንስ ክብር ያላቸው ልጆች ብቅ ብለው እንግዲህ አሳይተውናል። እግዚአብሔር በሰላም ወስዶ በሰላም መልሳቸው፣ ጥሩ ጊዜ ያሳልፉ። እዛ ካለው ከተጠመደም ወጥመድ ሁሉ ከክፉ ነገር ሁሉ እግዚአብሔር ያስመልጣቸው። እንግዲህ እኛ ለእግዚአብሔር ነው አሳልፈን መስጠት የምንችለው። ሁሉን ለሚችለው እግዚአብሔር፣ ሁሉም ማድረግ ለሚችለው ለእግዚአብሔር አሳልፈን አደራ ሰጥተናቸዋል። አንዳንድ ደግሞ የሚዘዋወር ነገር አለ። የሆኑ ሴቶች ያው ብሩክንም እንደሚፈልጉ አላቅም፣ ብቻ ለማጣላት ይሁን ምን ይሁን ወደውት ይሁን አፍቅረውት ይሁን አይገባኝም፣ ግን አይኖቻቸው የታወሩ ሴቶች ናቸው እንደዚህ የሚሉ ሲዘዋወር አይቻለሁ። አንዷም እህቴ ይሄ ነገር ትክክል ነው ይሆናል ምናምን ብቻ ብላ ነግራኛለች። ግን እኔ ይሄን ነገር አላምንም። ብሩኬ ሊያናግራት አይችልም ያችን ሴት። እንግዲህ ሁላችንም በሚቻለን ጥረት ያው ጥንቃቄ እንዲያደርጉ፣ ከማንኛውም ሰው ጋር ሲገናኙ ጥንቃቄ እንዲያደርጉ ተናግረናል። እንግዲህ የሰውን ሰው መውደድ እንግዲህ በአሁኑ ዘመን ተጀመረ ማለት ነው። ምን ድሮም ተጀምሯል፣ ድሮም አለ። ለነገሩ በጣም ያስጠላል። እዚህ ኦዲየንስ ሁሉ የሚያዩን ሰው ሚዲያ ላይ የወጣን ሰው ከሌላ ሴት ጋር እየሆነ እያያችሁ ወይ ሀይሚዬን ለማናደድ ነው ወይ እኛ ኦዲየንሶችን ለማናደድ ነው አልገባኝም። ወድጄዋለሁ ቆይታ ያለሽ እያልሽ የምትዝቺ ሴትዮ እንደ ሪኮርድ ተደርጎ ነው እንግዲህ ድምጿን የሰማሁት። አንቺ ወደ ራስሽ ወደ ቀልብ ልቦናሽ ብትመለሽ ጥሩ ነው። የራስሽ የሆነውን ሰው እግዚአብሔር ይሰጥሻል። እግዚአብሔርን ተስፋ አድርጌ የሰውን ሰው መንጠቅ ምንም ዋጋ ያስከፍላል። በራስሽ ነገር የሚመጣውን ነገር አታቂም። ለሰው የምናደርገው ነገር ሁልጊዜ ለራሳችን መዘዝ ይዞ ነው የሚመጣው እንጂ ምንም ጥሩ ነገር ይዞልሽ አይመጣም። የሰራሽውን ነው መልሰሽ የምታገኙ። ብሩኬ ደግሞ በምንም ታምር አይፈልጋችሁም። ማናችሁንም ሴቶች ቢሆን ከሀይሚ በስተቀር ማንንም እሱ አይፈልግም። ሊያናግራችሁም ፈቃደኛም አይደለም፣ አይችልም። አናገረንም ብትሉ ውሸታሞች ናችሁ፣ እኔ አላምናችሁም።
ብሩክና ሃይሚ አንድ ላይ ናቸው። አንድ ላይ መሆናቸው ነው የምንፈልገው። ይሄንን ከሰማችሁኝ ስሙኝ። ሰላም ያውለን።